ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ እዚህ ጊዜ ስለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ለተማክሰኞ ሐምሌ 7 2018 በኢትዮጵያ ዘመን አቆጣጠር ጁላይ 14 2026 በጎርጎሳውያን የዘመን ስሌት እንደቀደም ተከተል የጋት የውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። እንደምታውቁት በተለያየ ምክንያት ጋት ውሎ አጫጭር መረጃ ማቅረብ አቁመን ነበር። እንግዲህ በተቻለ መጠን ከዛሬ ጀምሮ ወደ እናንተ ለማድረስ እንሞክራለን። ጋት ዕለታዊ ምሽት በኢትዮጵያ ሰዓት አቆጣጠር 1 ሰዓት የሚደርሰው እንደተጠበቀ ሆኖ ማለት ነው። ዛሬ እንዳልኳችሁ ሐምሌ 7 ነው። ነገ ሐምሌ 8 ኢትዮጵያ የረጅም ጊዜ የህዝቦች ጥያቄ አንዱ በተለያየ ጊዜ ይጠየቃል። ብሔራዊ ምክክር ያስፈልጋል። ህዝቦች ፍቃዳቸው ይገለጽ። ለምሳሌ ህገ መንግስቱን በተመለከተ ህገ መንግስቱ የአሸናፊ ማንፌስቶ ነው፣ የአሸናፊው የኢህአዴግ ፕሮግራም ነው፣ የተደረገው ምክክር ለይስሙላ ነው የሚሉ ዛሬም በህይወት ያሉ አንዳንዶች ደግሞ በህይወት የሌሉ ምክክር ያስፈልጋል ያሉ ሲጠይቁ የነበረበት ነው። ወራስ በኢህአዴግ በኩል ይሰጥ የነበረው ምላሽ ማን ከማን ጋር ተጣልቷል፣ የተጣላ ብሔር የለም የሚል ማፌዝ ማሽሟጠጥ በቃ የተለያየ ምላሽ ይሰጥ ነበር። የኢትዮጵያ ፖለቲከኞች ደግሞ እንግዲህ ስም ያለውም ስም የሌለውም ይጠይቅ የነበረው ምክክር ነበር። ወራስ እኛ ሀገር እኔ እንዳለመታደል ሆኖ ሁሉም እያልኩ አይደለም፣ በተለይ በልሂቃን በኩል የሚታየው አንዱ ችግር እድሉ ሲመጣ እድሉን ማራከስ፣ ከሄደ በኋላ ያንን የጠፋውን እድል ቁጭ ብሎ መቆዘም መቆጨት የዚህ ሀገር መገለጫ እየሆነ ነው። ይሄ ትክክል አይደለም። ዞሮ ኢትዮጵያ በመምከሯ ኢትዮጵያውያን በመመካከራቸው ማንም የሚከስር የለም። ማንም በዛ በምክክሩ እንደ ግለሰብ በውጤቱ የማይደሰት ካለ እሰየው፣ በቃ አልተደሰተም፣ ይሄን ነው የምፈልገው ብሎ እሱን ደግሞ እንደገና ፕሮሞት ማድረግ ነው በዲሞክራሲያዊ መንገድ። ከዛ ውስጥ ደግሞ እድሎች ነበሩ። ፌስቡክ ላይ መጻፍ ይቻል ነበር፣ ዩቲዩብ ላይ፣ በየሚዲያዎች በተለያየ መንገድ ለምሳሌ ገለልተኛ አይደለም አንሳተፍም ብለው የጻፉ ሰዎች የተናገሩ ሰዎች ይሄ ይደረግ ማለት ይጠበቅባቸው ነበር። ለታሪክም ለህሌናቸውም ቢያንስ የምንፈልጋት ኢትዮጵያ የምንፈልገው ሀገር ይህን መምሰል አለበት የሚል ዶክመንት ማስገባት ነበረባቸው። በዛ ሂደት በመቶ ሺዎች የሚቆጠር አጀንዳ ነው የቀረበው ከየሰው። እያንዳንዱ ሰው የየራሱ አጀንዳ አቅርቧል። የኢትዮጵያ ስም ይቀየር ከሚል ጀምሮ የለም በቃ የሚያስፈልገው ሪፈረንደም ይካሄድ መገንጠል ያስፈልጋል እስከሚል ይሄ አካባቢ የኛ ነው የሚል አስተዳደሩ ይህን መምሰል መቻል አለበት፣ ህገ መንግስቱ እንዳይነካ ከሚል ሙሉ ለሙሉ ተቀዶ ይጣል እስከሚል የተለያዩ ሀሳቦች ተንጸባርቀዋል። በዛ ሂደት እያንዳንዱ የተወያየው ደግሞ በራሱ ግልጽ በሆነ ምርጫ እነከሌ በቀጣዩ ውይይት ይወክሉን እያለ ከዛ በኋላ እስከ ክልል ደረጃ ደረሰ። መጨረሻ ደግሞ በክልል ደረጃ ያለው ደግሞ እንደ ሀገር እንሆ ኢትዮጵያ ልትመክር ኢትዮጵያውያን ሊመካከሩ በዋዜማው ላይ እንገኛለን። ለዚህ እኔ ፐርሰናሊ በዚህ ዘመን መኖሬ ለዚህ እድል መብቃቴ እኔ በጣም ደስተኛ ነኝ። ይሄ ውጤቱ እንደዚህ ነው ይሄ ሊሆን ነው ማራከስ፣ አስቀድሜ እንዳልኳችሁ በእጃችን ስንዘው የሄደውን ማወደስ ያለውን ማራከስ ያልተጨበጠውን ተስፋ አድርጎ መጠበቅ ይሄ መስተካከል ያለበት ነው። ህዝባችንን አይገልጽም። ነገር ግን በህዝብ ስም የሚነግዱ አንዳንድ ቆሞ ቀሮች ይሄ ችግር አለ። በዚህ እንየው፣ ይሄ ምክክሩ የሚያመጣውን ውጤት እንይ። ከዛ በዛ መሰረት አስተዳደራዊ ጉዳዮች፣ የህገ መንግስት ጉዳዮች፣ የጋራ ቀይ መስመሮች ደግሞ ያወጣል ብዬ አምናለሁ። ይሄ ምክክሩ በሚያልቅበት ጊዜ እነዚህ ቀይ መስመሮች ናቸው፣ መነካት የለባቸው እነዚህ የሚል ዲፋይንድ የሆነ ጉዳዮችን ይለያል ብዬ አምናለሁኝ። ጥሩ እንኳን ለዋዜማው አደረሳችሁ አደረሰን ማለት ፈልጋለሁኝ። ከዚህ ባለፈ በትናንትናው ዕለት
ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ኳታር ዶሃ አቅንተው እንግዲህ ቀን የቤኒን ፕሬዚዳንት ተቀብለዋል። ሙሉ ቀን የተለያዩ የሜጋ ፕሮጀክቶችን ስብሰባ ሲመሩ ከዋሉ በኋላ ምሽት ላይ ወደ ኳታር ዶሃ አቅንተው በዛ በቀድሞው የኳታር መሪ ሼክ ሐመድ ቢን ካሊፋ አልታኒ እረፍት ወይም ሞት የተሰማቸውን ሀዘን ገልጸው አሁን ከልጃቸው ጋር አሁን ያሉት አሚር ወይንም የኳታር ገዢ በአባታቸው ቦታ ላይ ነው ያሉት። እንግዲህ አባታቸው ኳታርን ትንሽ ሀገር ነች፣ ሞሮለስ ጅቡቲን የምታክል ሀገር ነች። ይቺ ሀገር ግን በነዳጅ አላቸው፣ ጋዝ አላቸው። ኖ ነዳጅ ላይ የሚኖረን ኢንጌጅመንት ያን ያህል ብዙም አስፈላጊ አይደለም በሚል ኦፔክ ውስጥ አሉበት። ነገር ግን ኦፔክ ውስጥ ኦይል ፕሮዳክሽን ኤንድ ኤክስፖርቲንግ ካንትሪስ ነው፣ ኦይል ፕሮዲውሰርስ ኤንድ ኤክስፖርቲንግ ካንትሪ ሊስት ነው። እዛ ውስጥ ኳታር ወይ አንዳንዴ ቃጣር ብለው ይጠሯታል። ዝሮ ዝሮ ጋዝ ላይ በጣም ግዙፍ የሆነ ኮንግሎመሬት ቢዝነስ አቋቁመው ኢኮኖሚያቸውን በከፍተኛ ደረጃ ያሳደጉ፣ የመገበያያ ገንዘባቸውን ውድ ያደረጉ የኳታር አየር መንገድ በጣም ዝነኛ የሆነ ያ ብቻም አይደለም። በነገራችን ላይ ሶፍት ፓወራቸው ጠንካራ ሶፍት ፓወር ኑሯቸው አልጀዚራን የፈጠሩ ሰው ናቸው። አንድ ሀገር ሁለት ፓወር አለው ብለናል ከዚህ በፊት። ሃርድ ፓወር አለው፣ ኢኮኖሚካሊ ፓኒሽ አረጋለሁ ወይ፣ ሚሊተሪ ፓወር አለው ወይ፣ ከዛ ሀገር ጋር ብትዋደድ የምታገኘው ጥቅም፣ ከዛ ሀገር ጋር ብትጋጭ የምታጣቸው ወይም የሚደርስበት ጉዳት፣ ገበያ ማዕቀብ ይጥልብሃል ወይ፣ በሚሊተሪ ክራሽ አረጋሃል ወይ፣ እነዚህ በሙሉ እርዳታ ይሰጥሃል፣ ይከለክላል። እነዚህ ሃርድ ፓወር የምንላቸው ናቸው። ወራ ሶፍት ፓወር ደግሞ የምንለው በትምህርት፣ በስልጠና፣ በስፖርት፣ በባህል፣ ለሰዎች ልውውጥ፣ በፐብሊክ ዲፕሎማሲ። ለምሳሌ ኳታር ትንሽ ሀገር ሆና በዛ ሙቀት ውስጥ ተራቀው የዓለም ዋንጫን የፊፋን ማካሄድ መቻላቸው ሶፍት ፓወር ነው። ራሳቸውን የሸጡበት ነው፣ ለዓለም ያስተዋወቁበት ነው። አልጀዚራ ነው እንደምታውቁት። የሆነን ነገር ከዜሮ ሂሮ ያደርግሃል። ሂሮ የነበረውን ደግሞ ያልታየ ያልነበረ አድርጎ ዳሜጅ ያደርግሃል። ምን ያህል አልጀዚራ ስቲል የሚዲያ ፓወር ወደፊት በነገራችን ላይ የቴሌቪዥን እነዚህ የቆየ ከዚህ በፊት የምናውቃቸው የነበሩት የሚኒስትሪ ሚዲያዎች ቅቡልነታቸው በዛው ደረጃ ይቀጥላል ተብሎ አይታሰብም። ወደ ዲጂታል የሚተላልፉበት ቲክቶኩ ላይ፣ ፌስቡካቸው ላይ፣ ኢንስታግራሙ፣ ዩቲዩብ ላይ እና ኤአይ ላይ ኢንቨስት አድርገው ዛሬ ስቲል ሊዲንግ ሚዲያ ነው። የመካከለኛው ምስራቅን የሚድል ኢስትን አደለም የኳታርን የመካከለኛው ምስራቅን ናሬሽን እየሰራ ያለ ግዙፍ ሚዲያ ነው። ከዚህ ሚዲያ ጀርባ እንግዲህ እኚህ በ74 ዓመታቸው ያለፉት ሰው ተጠቃሽ ናቸው ማለት ነው። ሌሎችም እንግዲህ አንዳንዴ በኔጌቲቭ የሚጠቀሱበት ጉዳይ አለ። ለምሳሌ ከአልሸባብ ጋር ከሐማስ ጋር ያው ፓወር ፕሮጀክት ለማድረግ ስትፈልግ ለመለጠጥ ስትፈልግ የሆነ ነገር ጋር ትነካካለህ። ዞሮ ግን ከአፍሪካ ጋር እንደ አፍሪካ እንደ ኢትዮጵያም አንዳንዴ ወጣ ገበያ ማለት ጉዳይ አለ ከኳታር ጋር። በተለይ በባለፈው ስርዓት በኢህአዴግ ጊዜ ትንሽ በሚሰሩ ዘገባዎች ከዚህ ከአልሸባብ ጋርም ተያይዞ ትንሽ ግጭቶች ነበሩ። ዞሮ አሁን አልሸባብን ከሶማሊያ ፌዴራል መንግስት ጋር ለማስታረቅ ስቲል ኳታር ጥረት እያደረገ ያለበት ሁኔታ ነው ያለው። እንደ ሀገር መሪ ኤንዌይስ በአካል ተገኝተን በኢትዮጵያ አየር መንገድ በረው በቦታው ተገኝተው አጽናንተው ሌሎች ደግሞ በዛ ውይይት አድርገው የተመለሱበት ሁኔታ አለ። አሁን ያሉት አሚር ሼክ ሐመድ አልታኒ ልጃቸው በሉሳይል ቤተ መንግስት አቀባበል አድርገውላቸዋል፣ ደርሰዋል ማለት ነው። ዘን እሱን ካደረጉ በኋላ እንግዲህ ዛሬ ደግሞ እንደገና ጠዋት ተመልሰው ማለት ነው ተመልሰው መጡ። ዛሬ ጠዋት የቀድሞው የናይጄሪያ በሚሊተሪ
ኃላፊ የነበሩ ጦር መሪ የነበሩ በኋላ የናይጄሪያ ፕሬዝዳንት የሆኑ በአፍሪካ በሽምግልና የሚታወቁ ስልጣን ከለቀቁ በኋላም ወደ ግል ቢዝነሳቸው ተመልሰው ወደ እርሻ፣ ወደ ፖሊትሪ ፋርሚንግ፣ ወደ ዶሮ ማርባት፣ ወደ ግል ንግድ ተመልሰውም ሀብት ያፈሩ የናይጄሪያን አንድ ጠንካራ ናይጄሪያ እንድትመሰረት እስቲል ዲቪዥን አለ። በነገራችን ላይ የሚነሱ ቅሬታዎች አሉ። ዞሮ ዞሮ ግን የናይጄሪያ ኢኮኖሚ ዛሬ ነዳጅ ላይ የተመሰረተ ቢሆንም ያ ነዳጅ እና ደግሞ ተከትሎ ፔትሮኬሚካል አሁን ፋይናንሳቸውም እያደገ ነው። ዞሮ ዞሮ ይህንን ጠንካራ ሀገር የሰሩ ኦሉሴጉን ኦባሳንጆ ናቸው። እንደ ኢትዮጵያ የምታውቁት በፕሪቶሪያ የሰላም ስምምነት ውስጥ ቀዳሚ መሪ ሆነው የአፍሪካ ህብረትን ወክለው ያሸማገሉ ናቸው። ከዚህ የአፍሪካ ህብረት ወክለው የፕሪቶሪያ ስምምነትን ደቡብ አፍሪካ ከማፈራረም ባለፈ የአፍሪካ ህብረት ኮሚሽነሩ በተለይ ያላቸውን የቀደመ ልምድ በሰላም ግንባታ በሀገራቸው በሌሎች ሀገራት የሚያመጡትን አፍሪካዊ አባትነት መንፈሳቸውን ወስዶ የአፍሪካ ቀንድ ልዩ የሰላም መልእክተኛ አድርጎ ሹሟቸዋል። አሁን ባለው በህወሓትና በኢትዮጵያ መንግስት መካከል እንዳልኳችሁ ህወሓት አሁን አጀንዳ ለመሆን ወይንም ቅቡልነት ለማግኘት የማይነካካው የማይፈታው የቦምቡ ፊውዝ የለም። እየተልከፈከፈ ነው። አንዳንድ ጊዜ ምንድን ነው ይሄ አረን ነው አነጋገር እንዴት እንደሆነ አላውቅም፣ ምን እንደሚባል ይሄ መርዝ የበላ ውሻ እንደሚባለው እየተልከፈከፈ ነው። በእያንዳንዱ ጉዳይ መግለጫ እያጣመመ ለምሳሌ ክቡር ጠቅላይ ሚኒስትሩ ደብረ ማርቆስ ላይ ተገኝተው ጦርነትን ያውቀዋል የጎጃም ህዝብ ታውቁታላችሁ፣ ጦርነት አያስፈልግም፣ ለዚህ ህዝብ ስለ ጦርነት መንገር ስለ ግጭት መንገር እንዴ ምንድን ነው? በቃ ምጥ ለእናቷ እንዳስተማረች ነው። በጣሊያን ወረራ ተፋልሟል። የጎጃም ህዝብ ዋጋ ከፍሏል። ጦርነትን ያውቀዋል። አፄ ዮሐንስ ጎጃም ውስጥ መጥተው የመጡበት ምክንያት ግራ ነው ቀኝ ነው ሌላ ጉዳይ ነው። እንዴ ሞጣ ቀራኒዮ ምን ነው አይታረስ በሬሳ ላይ መጣው ከዚያ እስከዚህ ድረስ የተባለ እኮ ያኔ ነው። የጎጃም ህዝብ እኮ አርሶ አደሩ ታስሮ በዛ ከተክለ ሃይማኖት ጋር በነበረው ከንጉሥ ተክለ ሃይማኖት አሁን አውሮፕላን ማረፊያ የተሰየመላቸው ከሳቸው ጋር በነበረ የጎጃም ገበሬ ታስሮ እንዳያርስ እንደ ቀጣይ ኢኮኖሚው እንዲወድም ተብሎ ከብቶቹ በሙሉ በተለይ የእርሻ በሬዎቹ እየተገደሉ እና ራት እንዳይበላ ተደርጎ ትናንት ራት ያልበላ ሲባል አለን 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 አልገበሩ ዛሬም ንጉሥ ድገም ብለዋል የተባለበት ማለት ይሄ ስለ ግጭት አያስፈልጋችሁም፣ ጦርነት አይጠቅመም፣ ልማት ነው የሚያስፈልገው፣ ይህን የመሰለ ለምለም መሬት ይዞ ይህ ሲባል ያለምን ተነሳ ለምን አፄ ዮሐንስ ተነሱ እንርገማቸው አልተባለም። እንዲህ አሁን በነገራችን ላይ እኮ ክቡር ጠቅላይ ሚኒስትሩ እኮ ምን ያህል ግሬት ሊደር እኮ ነው የምትሉት። ህወሓት ተመልሳ የንጉሳዊ ስርዓቱ ጠበቃ ልትሆን ስትሞክር አፄ ዮሐንስ ሐውልት ይቁምላቸው ተብሎ መቀሌ በተደጋጋሚ የተጠየቀውን የጠየቁትን ስታሳድድ ለምን እጁ በነካጃችሁ ለምን ሐውልት አታቆሙለት? የኢትዮጵያዊ ንጉስ ነው፣ ግን ስለ ጦርነት ነው የተወራው። እና አፄ ምኒልክ እንዲህ አድርጎ ብላችሁ ሐውልት ስታስቆሙ የሸዋ ገዥ መደብ ያ ሁሉ እኔ አሁን በቃ ባህልና ቱሪዝሙ ያወጣው አፄ ዮሐንስ እንዲሆኑ መተማ ምን ተረጥራለሁ? አዎ ቦጎ ሰሃጢ ወዘተረፈ ዘምተዋል። እናንተ ደግሞ የእሳቸው ልጆች ስማቸው ልጠሩ የማይገባችሁ ባንዳዎች ደግሞ አሳልፋችሁ ሰጣችኋል። አይመለከተንም ብላችሁ ለዛው እና እንዴት ባንዳ የአርበኛ አባቱን ስራ ሊተርክ ይችላል? እሳቸውም ልክ ነው። ካሉላ አባ ነጋ ጋር ሆነው ቀይ ባህር የኢትዮጵያ ጠረፍ ድንበር ሆኖ ኖሯል ሊኖራልም ያሉት በጉንደት በጉራ በኋላስ ቢሆን በኋላ ለደርቡሽ
ለማህዲስቶች ጦርነት መነሻ ሆነው የህይወት ትርኢት የኮሎኔል ህይወት እና ጥሩ ነው። በነገራችን አፊል ጉድ እንደዚህ ያንን ትምክተኛዎች ፊውዳሊስቶች ምናምን ሲባል የነበረው አጼ ምኒልክ እንዲያርጎ የሸዋ ምናምን አጼ ዮሐንስን እንዲያርጎ ይሉ የነበሩ ሰዎች ወደኋላ ተመልሰው ከራሳቸው ከአብዮታዊ ዲሞክራሲ እሳቤ ሁሉ ተቃርነው የአጼ ዮሐንስ ጠበቃ ሆነው መጡ። ጥሩ ነው። ስህተታችሁም የመነጨው እሱ ነው እንጂ ክቡር ጠቅላይ ሚኒስትሩ ከትግራይ ህዝብ ጋር ተጋጩ፣ አጼ ዮሐንስ እንዲያርገው። እናንተ የተለየ ጆሮ ነው ያላችሁ እንዴ? ሁሉንም ነገር ፖለቲካ አድርገን እኮ አንችለው። ምን ያሁን ምንድን ነው? ስለ እውነት ነው የምነግራችሁ። በቃ ማለት ምንድን ነው የሰማሁትን ነገር እንደገና ሰማሁት። የህዝብ ጦርነት አዲሱ አይደለም፣ በግጭት የሚገኝ ነገር የለም ነው የተባለው። አለቀ ነው ምንም በቃ ጎጃም ድረስ ሲመጡ ሞጣ ሲመጡ፣ በነገራችን ላይ እኔ በተወለድኩበት አካባቢ ትግሬ ዮሐንስ የሚባል አለ። ትግሬ ዮሐንስ፣ ትግሬ ደብደቦ ምን ማለት ነው? ትግሬ ደብደቦ እና ልክ ነው። ጦርነት አያስፈልግም ነው የተባለው። ወደ ሰላም ተመለሱ፣ ችግር ካለ በጋራ እንፍታው። ግን ምንድነው ህወሓቶች ከራሱ ከአብራኩ አንዳንዴ በነገራችን ላይ እንደዛ ውስጥ እንዳልሄድ እንጂ ዮሐንስ እና ምናምን የሚሉ ልኮ አሉ እና ይኸው ከአብራኩ በወጡ ልጆች ባንዳ መልምለው ህዝቡን ፋሽስት ጣሊያን እንኳ ያላረገውን ግፍ እየፈጸሙ ነው ያሉት። ዞሮ ዞሮ ህወሓት ምንድን ነው መርስ እንደበላ ውሻ እየተቅለፈለፈ ነው ያሉት። ተረጋጉ። ለማስታረቅ ጥረት እየተደርጓል። የፕሪቶሪያ ስምምነት ጥሰዋል ህወሓቶች፣ የታወቀ ነው። ምንም ያውን ጥሰዋል አልጣሱም ምንም እነሱም ያውቃሉ። ውዝፉን ፖስትፖን ያደረግነውን መንግስት መልሰናል አሉ። ከዛ ህገወጥ በሆነ መንግስት ህገወጥ እንደሆነ እያወቁ ደብዳቤ ይጽፋሉ። ህገወጥ እኮ ነው ያውቃሉ። ለምሳሌ ለትምህርት ቢሮ ደብዳቤ ጻፍናሉ። ላንብብላችሁ። ቢሮ ትምህርት ትግራይ ኤጁኬሽን ቢሮ የሚባል የለም። ማነ ኪሮስ ጉሽ አብርሃ ዶክተር የትግራይ ትምህርት ቢሮ ኃላፊ የሆንከው ሰመራ ዩኒቨርሲቲ ያስተምርሃል። በኋላ አዲግራት ነበር፣ ባህር ዳር ዩኒቨርሲቲ መጣህ ተምርሃል ወይ ዋቴበር። ከዛ ደግሞ በሆም ቤት ስጡ ብለህ መቀሌ ዩኒቨርሲቲ ሄደሃል። ለምንድን ነው በዚህ ደረጃ የምትደነቁረው? የምትመራው ቢሮ ህጋዊ እውቅና የለውም። የፕሪቶሪያ ስምምነት በዚያ መሰረት የትግራይ ጊዜያዊ አስተዳደር ትምህርት ቢሮ ብትል ጥሩ። ለአንተ ለሆነ የወደቀ ደብዳቤን ለላከው ጋርቤጅ ውስጥ ይቀመጥልሃል። ለፌድሪ ትምህርት ሚኒስቴር ለትምህርት ምዘናና ፈተናዎች አገልግሎት ከሐምሌ 1 እስከ 3 እንዲያረጋችሁ ከሐምሌ 2 እስከ 4 ያለውን በይፋ ቀድማችሁ እንድታሳውቁን እንጠይቃለን። ማን ነው ለአንተ የሚያሳውቅ? ምንድን ነህ አንተ? ዓላማው ምንድን ነው? ትምህርት እንዲሆነው እንዳይፈተኑ እኛ ፈተና እናወጣለን ለተባለው ነው። አይጠቅምህም ይሄድክበት ያለው ነገር። በኋላ ፈትነህም ያ የጨረቃ ነው ፈተናው ብለህ እባክህ ከነ ድንቁርና በልጆቻችን ላይ አትቀልድባቸው ማለት ነው እንፈልገው። ከዛ በተረፈ የምትጠቀሟቸው ቃላቶች እንዲሁ ከሰሙኝ የነሱም ሰዎች ከሰማቸው ጄኖሳይደሩ ምናምን አምባገነኑ እንደዚህ እኔ መንግስት ኃላፊነት ሊሰማችሁ ግድ ነው እና ከኦሉሴጉን ኦባሳንጆ ጋር ምክክር አድርገናል። የቢያፍራ ችግር በተፈታበት መንገድ ላይ በቂ መግለጫ ሰጠውናል የሚል እና አሁን እንግዲህ የምጠብቃቸው ሰዎች አሉ ስለ ቢያፍራውን ያብራራሉ የማስብ አንዱን ስሙን የማልነግራችሁ በአማራ ክልል ቴሌቪዥን ላይ ያኔ በጦርነት ወቅት ነጋሪት የሚል ፕሮግራም ላይ ነጋሪት ሲጎስም የነበረ ሰው እንደ ቢያፍራ ማድረግ አለብን፣ ስሙን መጥራትም ሊከለከል ይገባል፣ ቢላዋም እንዳይዙ ሲል የነበረ ሰው አስቀድሞ ዘሩ ያንን ሲል የነበረው ተልእኮ ተሰጥቶት ነው። በወቅቱ ተናግረናል። የሚሰማ ከሌለ ምንም ማድረግ አይቻልም እንጂ የሚያውቅ ያውቃል። ዞሮ ዞሮ በመጪው ሀገራዊ ምክክር ዙሪያ ለመወያየት እንዲሁም ከዚህ ቀደም ካከናወኗቸው ተግባራት ጥበብ ለመቅሰም ችለናል።
በተለይም የቢያፍራን የሰላም ሂደት በመምራት ያካበቱትን ልምድ አጋርተውናል ይላል። እንደምታውቁት ቢያፍራ አንድ ሪጅን ነው ናይጄሪያ ውስጥ፣ በተለይ ይሄ ወደ ኢስተርን ኮስቱ ጠረፍ ጋር ያለ ነው። በአንጻሩ ከፍተኛ የሆነ የነዳጅ ክምችት ያለበት አካባቢ። ክልል መስርተናል ተገንጥለናል አሉ። አያዋጣችሁም ረፉ ተባሉ፣ እምቢ አሉ። ወደ 4 ዓመት ነው የፈጀው። ከ1967 እስከ 1970 ኦልሞስት 3 ዓመት ከምናምን 4 ዓመት ፈጀ። ጦርነት ተካሄደ። በዛ ጦርነት ደግሞ አትጀምረው እንጂ ከጀመርከው በኋላ በግራ በቀኝም ዳሜጅ ነው። ተሸነፈ፣ ፈረመ። ሲፈርም በነገራችን ላይ እጅ ሰጥቻለሁኝ ብሎ ነው የፈረመው። እጅ መስጠት ብቻ ደግሞ እንዳይመስላችሁ። ጃንዋሪ 15 1970 ላይ ምንድን ነው የሚለው ፊሊፕ ኢፎንግ የሚባለው ሰረንደር አረገ። ታይምስ ላይ ሰረንደር ያረገበትን የፈረመበት ደብዳቤ አለ። ጃንዋሪ 15 1970 ላይ የወጣ ምናልባት ብታነቡት ደስ ይለኛል፣ ፍላጎት ካላችሁ በዛ ዙሪያ ላይ ምንድን ነው የሚለው? I, Philip Ifong, do hereby declare I gave you not only my own personal assurance, but also those of my fellow officers and colleagues and of the entire former Biafran people of our fullest cooperation and very sincere best wish for the future below. It's my sincere hope the lesson of the vital struggle have been well learned by everybody, and I would like therefore to take the opportunity to say that I, Major General Philip Ifong, officer administering the government of the Republic of Biafra, now wish to make the following declaration. That we are firm, we are loyal Nigerian citizens and accept the authority of the federal military government of Nigeria. That we accept the existing administrative and political structure of the Federation of Nigeria. That we are affirm, we are loyal Nigerian citizens and accept the authority of the federal military government of Nigeria. That we accept the existing administrative and political structure of the Federation of Nigeria. That any future constitutional arrangement will work out by representative of the people of Nigeria. That the Republic of Biafra hereby cease to exist. Surrender. ሙሉ ለሙሉ እጅ ሰጠ። ከዛ ጽሁፎች አንድ ነገር ሲጻፍ ሰዎች በተለያየ ኢንተረስት የሚያስጽፉ ሰዎች፣ ተመራማሪዎች፣ ምርምሩን ስፖንሰር የሚያደርገው ተቋም ራሱ ተመራማሪው ግለሰብ ወይም አገራት የተለያየ ኢንተረስት አላቸው። ለምሳሌ እዚህ ቢያፍራ ላይ ነዳጅ መገኘቱ፣ ከፍተኛ የነዳጅ ሪዘርቭ መገኘቱ የቢያፍራ ሪፑብሊክ እንዲመሰረቱ ከኋላ ግፊት ያደረጉ ኃይሎች አሉ። ከለከለ የሚለው none of my business። አንብቡ ፍላጎቱ ካላችሁ። ዝም ብሎ አሁን እነዚህ ያልኳችሁ ሰዎች ይመጡና እንዲሁ ነው ቢያፍራ እስከ 2 ሚሊዮን ሰዎች እልቂት የተፈጸሙበት፣ ከፍተኛ የሆነ የሰብአዊ ጥሰት የተፈጸመበት፣ በረሃብ የተቀጡበት ወዘተረፈ የሚል ትንተና ያመጣሉ። ማን የጻፈው? ለምን ዓላማ የተጻፈ? መቼ ተጻፈ? የሚለው ወሳኝነት አለ። በተለይ አፍሪካ ውስጥ፣ በተለይ ኢትዮጵያ ውስጥ አንደኛ ፐብሊክ የሆነ የጋራ የሆነ ታሪክ የለንም። ያ በሌለበት ሁኔታ ደግሞ የተለጠጠ የብሔር ቁርሾ ደግሞ አለን እኛ ላይ። ይህ ይሆንና ታሪካችንን ለፖለቲካ እንጠቀምበታል። ልክ ናይጄሪያም ያለው እሱ ነው። ነገር ግን የቢያፍራ ሂደት እንዴት ተመራ ሲባል ይሄ ሰው ይሄ ሜጀር ጀነራል እጅ ሰጠ፣ ተቀበለ፣ አመነ። በቃ ከዚህ በኋላ የቢያፍራ ሪፐብሊክ የሚባል ነገር የለም፣ ተሰስተናል፣ አይደግመንም አለ። ሲይዝ አድርጓል። ያን ካረገ በኋላ ግን ትልቁ የናይጄሪያ በወቅቱ ወታደራዊ መንግስት ራሳቸው ኦሉሴጉን ኦባሳንጆ ሚሊተሪ ውስጥ ጦር መሪ ነበሩ። ግንባሩን የመሩት እሳቸው ናቸው። ውጊያው ከመንግስት ሰው ጎንም ሞታል ነበረ፣ ከቢያፍራ ጎን ከተገንጣዩ ወገን ሞት ነበር። ያንን ለማሸነፍ ጦርነት እስከሆነ የጦርነት ህግ ቢኖረው አሸንፎ ለመውጣት የተፈጸሙ ጉዳዮች አሉ። እንዳልኳቸው እስከዚህም እስከ 2 ሚሊዮን ሰው ሞቷል። ጄኖሳይድ ነው፣ ማንነትን የለየ ነው፣ ረሃብ አጋጥሟል፣ እርዳታ እንዳይቀርብ ዋቴቨር ቢባል መጨረሻ ላይ ከፈረሙ በኋላ ሜጀር ጀነራል ፊሊፕ ኢፎንግ ከፈረሙ በኋላ
የናይጄሪያ ወታደራዊ መንግስት በወቅቱ ዛሬም የናይጄሪያ መንግስት የተከተለው 3R ወይም 3R የሚባሉትን የተከተለው አንድ አሸናፊና ተሸናፊ የሚባል የለም የሚል ህግ ነው የወጣው። የናይጄሪያ መንግስት ወታደራዊ መንግስቱ የቢያፍራን ተገንጣዮች አሸንፏል ወይ የቢያፍራ ተገንጣዮች ተሸንፈዋል የሚል እንዲህ አይነት ጽሁፍ እንዲህ አይነት ኮሚኒኬሽን እንዲህ አይነት ናሬሽን ሙሉ ለሙሉ ክልክል ነው። ምን ይሉታል እነሱ? ፖሊሲ ኦፍ ኖ ቪክተር አንድ ኖ ቫንኪሽድ። አሸናፊም የለም ተሸናፊም የለም። ያሸነፈችው ናይጄሪያ ነች። የተሸነፈው የለም። ልክ የፕሪቶሪያ የሰላም ስምምነት የአሸናፊና የተሸናፊ ስምምነት እንዳይኖር ማሸነፍ እየተቻለ ምንም ጥርጥር የለውም የኢትዮጵያ ሰራዊት 360 ዲግሪ መቀሌን ከቧል። አሁን አንዳንድ ሚካኤል የሚባል እኔ በነገራችን ላይ ምንም ጥርጥር የለውም ስለ ፕሮፓጋንዳ አንብቤ ያለሁ አዳምጣለሁ ወያያለሁ አትበል። እንዲሁ አሁን ጥቁሩን ነጩን ጥቁር ይሄ ድንቁርና ነው፣ ፕሮፓጋንዳ አይደለም። ፕሮፓጋንዳ ምን ይፈልጋል? ቤዝ ይፈልጋል። ልክ እንዲሁ በነገራችን ላይ ምንድነው ትንሽ ቆሎ ይዘ ካሻሮ ተጠጋ እንደሚባለው ትንሽ እውነት ሊኖር ይገባል። ያችን እውነት ነው እንግዲህ ልትበርዝ ልትከልስ የምትችለው። የበሬ ወለደ ፕሮፓጋንዳ አይደለም፣ ውሸት ደግሞ አድማጭህና ተከታይህ ከኔ ያነሰ ምንም አይነት የመመርመር አቅም የለውም ብለህ ስታስብ ነው እዛ ውስጥ የምትገባው። በቃ ጭንቅላቱን ይሄን የሚጠቀምበት ጸጉር ለማብቀል ወይ ኬፕ ለማድረግ ወይ አንድ ባላንሱን ለመጠበቅ ነው። የአድማጭ ተከታዮች ጭንቅላት ከዛ የዘለለ ሚና የለውም ብለህ ስታስብ አንተ ራስህን የእውቀት የእውነት የእምነት ኤቭሪቲንግ ልሂቅ አድርገህ ትመጣና ታነበንባለህ ማለት ነው። እና ተከታይን ኋላ ቀር አድርገህ ስታስብ ምን ይላል ሚካኤል? አባረን ከትግራይ ስላባረር ነው የፕሪቶሪያ ስምምነት የተፈረመ ይላል። እንዴ የፕሪቶሪያ ስምምነት ሲፈረም መቀሌ ዙሪያውን 360 ዲግሪ ተከቦ እልቂት አይኖርም ነበር ወይ? ጦርነት አይኖርም ነበር ወይ? እዚያ ያሉ ሰዎችስ ዝም ብለው በውር ድንብር የሆነ ነገር እርምጃ ይወስድም ነበር ወይ? ንብረት አይወድምም ወይ? ሌላ ጉዳይ። ዞሮ ግን ተከቦ የነበረበት ነው የነበረው ጊዜ። ፕሪቶሪያ አጠቃላይ ኢትዮጵያ ታሸንፍ። ከዛ የፕሪቶሪያ ስምምነት ደግሞ እንደምታውቁት ሙሉውን ግን አንዳንዴ የህዋት ሰዎች ብዙ ገጽ እኮ አይደለም ለምን እንደማያነቡት በወቅቱ እኔ አንድ ሚዲያ ላይ ከአንድ እህት ጋር አውርተን ነበረ። ይሄ ነገር ኦፊሻሊ እውቅና ባላቸው ተርጓሚዎች ህጋዊ እውቅና ባላቸው ተርጓሚዎች ተተርጉሞ በትግረኛ በአማርኛ በተለያዩ ቋንቋዎች መበተን አለበት ብለን ነበር። እኔ እንግዲህ ጋዜጠኛ አበበች ከሐሳይ ማለት ነው ሀቅና ሳቅ ስንሰራ እና ለምን እንዳላነበቡት ከዛ ሌላው ምን ብሎ ያስባሉ? በቃ እናታልለዋለን ሚዲያው እኛ ጋር ወዘተረፈ ተብሎ ልክ እንደ አፄ ዮሐንስ እንደተባለ ጦርነት ለዚህ ህዝብ ሩቅ አይደለም የሚታወቅ ነው። ያ ነው የተነሳው። ለኢትዮጵያ ህዝብ አሁን ጦርነት አይጠቅምም ብሎ መናገር ምኑ ነው ወንጀል የሚሆን? ግን ትጠመዝዛለህ። በቃ ዛ ትደጋግመውና የትግራይ ኮሚኒኬሽን ቢሮ መግለጫ ወጣ። ከዛ የትግራይ ባህልና ስፖርት ወይ ባህልና ቱሪዝም እንዲያወጣ ከዛ ነገ ደግሞ የትግራይ የሰሜን አሜሪካ ምናምን እንደዚህ ወጡ። በቃ ስታወጣ አስጨቀጭቅ ትሆናል። ምንም ልታረጋችል። ዞሮ የፕሪቶሪያ ስምምነት ተፈርሞ እንኳን መከላከያ ካምፖቹን ይይዛል፣ ድንበር ይጠብቃል፣ እንዲህ ያረጋል። ኢቭን እኮ የመቀሌ ከተማን ጸጥታን ሁሉ የማስጠበቅ ስራ የፌዴራል መንግስት ይሆናል ነበር የሚለው የፕሪቶሪያ ስምምነት። በኋላ ነው ይሄ ለምን ከሚሆን በጋራ እንውሰድ እንፍታ የተባለ። ያንን የሰላም እድልን በኢትዮጵያ ታሪክ እስከዛሬ ያለው አሸናፊና ተሸናፊ ነው። ሁልጊዜ ታሪካችን እከሌ እንደዚህ አድርጎ አሸነፈ፣ እከሌ እንዲህ ተሸነፈ። የለም ከአሸናፊ ተሸናፊነት ትርክት እንውጣ። ፖሊሲ ኦፍ ኖ ቪክትሪ እከሌ አሸነፈ፣ ፖሊሲ ኦፍ ኖ ቫንኪሽድ ተሸናፊ የለም በሚለው እዚህ እንውጣ እና ሶስቱን እንተግብራቸው። ሪኮንስትራክሽን በጦርነቱ የወደሙ መሰረተ ልማቶችን፣ እሴቶችን፣ ተቋማትን መልሰን እንገንባ፣ ልማት እናምጣ ነው አንዱ ሪኮንስትራክሽን። ሁለተኛው ሪሃብሌሽን ነው።
መልሶ ማቋቋም፣ ጦርነቱ ላይ የተሳተፉ የአካል ጉዳት የደረሰባቸው ዋቴቨር እነዚህ መልሶ ማቋቋም፣ ሪሃብሊቴት ማድረግ ወይ በኋላ ላይ ሲመጣ ምን ይሆናል ማለት ነው? ዲዲአር ይሆናል ማለት ነው። ዲሳር ዲሞቢላይዝ እና ሪኢንቴግሬሽን፣ ሪኢንሰርሽን፣ ሪሃብሌሽን፣ መጨረሻው ደግሞ እርቅ ይደረግ፣ ሪከንስሌሽን። በዛ እርቅ ውስጥ ትራንዚሽናል ጀስቲስ፣ ይቅርታ መበባል፣ አብሮ ይሄ ነገር አያስፈልግም ማለት፣ ከዛ ባለፈ ግን ቢያፍራ እንዲሆኖ እንዲህ ተደርጎ ወዘተረፈ የሚል የዚህ የሰብአዊ መብት ነኝ እዚህ ጋዜጠኛ ነኝ ተመራማሪ ነኝ ምናምን እያለ እንዳልኳችሁ ከየራሱ አንጻር ሊተነትን ስፖንሰር ተደርጎ አገሬውም ሊሆን ይችላል። ሶስተኛ ፒኤችዲ ልጽፍ ነው ብሎ ያንን ሊያደርግ ይችላል። እንዲህ አይነት ኖ ኬስ ክሎዝ። በቃ የሚያስፈልገው ሪኮንስትራክሽን፣ ሪሃብሌሽን እና ሪኮንሲሌሽን ነው። እንዴት እንደተመራ እንግዲህ ኦሉሴጉን ኦባሳንጆ ማብራሪያ ሰጥተዋል። በመጽሐፎች ደረጃ ለምሳሌ ቬንተር ቢያፍራስ ዋር ከ1967 እስከ 1970 ብሎ ትራይባል ኮንፍሊክት ናይጄሪያ ዛት ሌፍት ሚሊየን ዴድ ይላል። ይሄ መጽሐፍ የት ነው የጻፈው? ለምን ተቋም ነው የጻፈው? እንዴት ነው ስፖንሰር የሆነው? እዩት። ጽሁፎች ዝም ብለው እንዲያው እኮ ቅዱሳን የሚባል ጽሁፍ የለም እኮ። አንዳንዴ ለምሳሌ ህዋት ምን ይል ነበር? አንዳንዱ ጽሁፎች አይደል እንደዚህ መረጃ ይሄ ደብተራ ነው ይላል ይመጣ። አሁን ተመልሶ እና ይህንን ማየት ያስፈልጋል ለማለት ነው። ከቢያፍራ የምንማረው አለ። ከቢያፍራ እንማር ማለት አይጠቅምም ከተባለ እሱን እንተዋለን። ግን ቢያንስ ሪኮንስትራክሽን መልሶ ግንባታ አንዱ ከፕሪቶሪያ ስምምነት ይሄ ነው። የፕሪቶሪያን ብቻም ሳይሆን ያስፈልጋል። የወደሙ ትምህርት ቤቶች፣ የጤና ተቋማት፣ ድልድዮች፣ ሶሻል ኮንትራክቶች እነዚህ መገንባት መቻል፣ ሪኮንስትራክሽን፣ ሪሃብሊቴት ማለት ሪሃብሊቴሽን፣ በተመሳሳይ ሪኮንሲሌሽን እርቅ ያስፈልጋል። እነዚህ ናቸው። ሌሎችም ተጨማሪ ልንማራቸው የምንችላቸው ጉዳዮች አሉ። የሰረንደር በቃ ተሸንፏል ምናምን ከዚህ በኋላ መታሰቢያ ከምድረገጽ ይጠረግ የሞተው ሞቶ ማለት ይቻል ነበር። ኖ የሚከፍተው ክፍተት አለ፣ የሚያመጣው ክፍተት አለ በሚል የታለፈ ነው እና ከቢያፍራ አብዝተን እንማር። አሁን ብያችኋለሁ እኔ ስማቸውን ላለመጥቀስ እንጂ ይመጣሉ። አሁን ከቢያፍራ እንዲሆኖ ኦሉሴጉን ኦባሳንጆ እንደዚህ ሆነው ጄኖሳይድ የፈጸሙ ናቸው ዘተነ አሁን ከነሱ አክሰንት ጋር ልበላቸው እንደዚህ ያደረጉ ዛሬም መነጠል እንደዚህ ያለበት ከቢያፍራ ልንማር አይገባምና በቃ እና ምንድን ነው የሚለውን የጋት ሚዲያ ቤተሰቦች በደንብ እናንተ እንድታዩ ፈልጋለሁኝ። ሌላው እንግዲህ ምናልባት ከዚህ ከኩምሩክ ወርቅ ጋር በተያያዘ ቤኒሻንጉል ክልል ኩምሩክ የምትባል ከተማ ሁለት ኩምሩክ አለ። አንደኛዋ ኩምሩክ የኢትዮጵያ ቤኒሻንጉል ኩምሩክ ነች። ሁለተኛዋ ከኢትዮጵያና ሱዳን ድንበር ወደ 27-30 ኪሎ ሜትር ገደማ ስትራቴጂክ ጠቀሜታ ያላት ወደ ሱዳንም ወደ ደቡብ ሱዳንም በዛውም ደግሞ ከሱዳን ወደ በዛው መስመር ተከትሎ ወደ ቻድ ድረስ የሚዘረጋ ጥርጊያ መንገድ ያለው ኩምሩክ አለች። ኢትዮጵያ ኩምሩክ ላይ ታሪኩ ከዚህ በፊትም የሆነ ጊዜ እናየዋለን እያልኩኝ በደንብ ያላየነው ጉዳይ አለ። ያንን የወርቅ ፍቃድ በነገራችን ላይ እጅግ ግዙፍ የወርቅ ክምችት ነው የተገኘ በቦታው። ሌላውን ተውት። ከካምፓኒው ውጭ ወዳጆቼ የኢትዮጵያ መንግስት ከዛ አካባቢ የወርቅ ሽያጭ ብቻ በአመት እስከ $1 ቢሊዮን ያገኛል። በአመት እስከ $1 ቢሊዮን 10 ዓመት $10 ቢሊዮን ከዛ በላይ ነው እንግዲህ የሚጠበቀው እና ይህንን ግዙፍ የሆነ የወርቅ ማዕድን መጀመሪያ ላይ ፍቃዱን አውጥቶ የነበረው የግብፅ ድርጅት ነው። ያ ድርጅት ማን ይባላል ካላችሁኝ ስሙን ልንገራችሁ። አስኮም ይባላል። አስኮም ASCOM ከግብፅ መንግስት ጋር ግንኙነት ያለው ነው። የዚህ ናሽናል ሰርቪስ ፕሮጀክት የሚባለው ወይንም የግብፅ የልማት ድርጅቶች ውስጥ የዛ አንድ አካል ነው እና ገዛው ኩምሩክ ላይ ፍቃድ ወሰደ። ሰርች አረገ። ምንድን ነው ማዕድን ለመለየት ሞከረ። ነገር ግን ማዕድኑን ከማልማት
እና ወደዛ ወደ ማይኒንግ ቢዝነስ ከመግባት ይልቅ ምንድን ነበር ሲሰራ የነበረው? በአካባቢው እዛው ቦታ ላይ የማዕድን ቅጥር የሚሰሩ ወዘተረፈ በሚል ሰዎችን እየመለመለ ሰፊ የሆነ ወታደራዊ ስልጠና ሲሰጥ ነው የነበረው። የቤኒሻንጉል ጉምዝ ታጣቂዎችን ያሰለጥናል፣ እዛው አካባቢ ያሰለጥናል። በተመሳሳይ ደግሞ እያመቻቸ ሎጂስቲክስ እያመቻቸ ሱዳን ውስጥ ይወስድና ደቡብ ሱዳን ጋር ፓግዋ የሚባለው አካባቢ የአባይን ወንዝ መፍሰሻ ጋር እዛ ጋር ያለው ሚሊተሪ ፖስት ጋራ የሻዕቢያ አሰልጣኞች ጋራ ተባብሮ ሌሎችም የመለመላቸው የኦነግ ሸኔን ጨምሮ ስልጠና ነበር ሲሰጥ የነበረው። ዘንድ ይሄ ተደረሰበት። ይሄ ሲደረስበት እንዲያስተካክል ጥያቄዎች እየቀረቡ ከመንግስት በኩል ምንድነው ይሄ ትክክል አይደለም ወዘተረፈ እየተባለ ያለ መጨረሻ ላይ ኮሮና መጣ። ኮሮና መጣና ህዳሴ ግድብ ላይ የሚሰራው ሰራተኛ በሙሉ እየለቀቀ ሲሄድ እዛ ህዳሴ ግድብ ላይ የነበሩ ደግሞ በተለያየ አገር ሽፋን የነበሩ የኢንጂነሪንጎች የባለሙያዎችን ሴራ ደግሞ ስትሰሙ ደግሞ ሌላ ነው ጉዳዩ። ወይ በአንድ በኩል አፕሪሼት ታደርጓቸዋላችሁ። እኛስ በዚህ ረገድ እዚህ የተለያየ ፍላጎት በሚንተከተክበት ቀጠና ጠንካራ ብሔራዊ ደህንነት ገንብተናል ወይ? እነሱ ሀገራችን ውስጥ ገብተው በተለያየ ሽፋን ሲያምሱን አትሊስት እነሱ ሀገር መግባት የሚያስችል ቁመና እንኳ ባይኖረን ካውንተር ኢንቴሊጀንስ ካፓቢሊቲ ያለን ወይ የሚለውን በደንብ መመርመር ያስፈልጋል። ልቡ ሀርቱ ሶፍትዌሩ ደህንነት ነው ያንድ ሀገር። ዞሮ ዞሮ የአላይድ ጎልድ ኮርፖሬሽን ምን አደረገ? በ2017 ለዚህ አላይድ አይደለም የግብፁ ድርጅት እንዳልኳችሁ አስኮም የሚባለው በ2017 ለአላይድ ጎልድ ደግሞ ካናዳ ነው፣ ቶሮንቶ ነው መቀመጫው። 64.5%ን ሸጠለት በ2017። ከዛ 64.5%ን ሸጠለትና ይሄ አላይድ ጎልድ አይ ፉሊ ወደ ኦፕሬሽን ለመግባት 100% ኦን ማድረግ አለብኝ አለው 2023 ላይ እሻለና 35%ን ሸጠለት። ስንት ሆነ ማለት ነው? አጠቃላይ ስታዩት ወደ 94 ወደ 64 ሞሮለስ 99.5% ይቺ ሌላው 5% ተዋል እንዳላት ጥሩ። ይሄንን በ2023 ሸጠለት። ይሄንን አላይድ ጎልድ ደግሞ የካናዳው ድርጅት ደግሞ ምን አደረገ? አሁን ለቻይና ድርጅት ይሄ ድርጅት ደግሞ መቀመጫውን ሆንግ ኮንግ ያደረገ ድርጅት ነው። ዚጂን ጎልድ ኢንተርናሽናል ግሩፕ ወይም ካምፓኒ ለሚባል ሙሉ ስሙ ዚጂን ጎልድ ኢንተርናሽናል ካምፓኒ ነው። $4 ቢሊዮን ሸጠለት። $4 ቢሊዮን። ይህንን የኢትዮጵያ መንግስት አጠቃላይ የኢትዮጵያ ኢንቨስትመንት ኮሚሽን ሙሉ ለሙሉ ሽያጩን አጽድቆለታል ማለት ነው። ወደ ኦፕሬሽን ይገባል። ዘን ይህን ተከትሎ የግብፅ መንግስት ይሄ አላይድ ጎልድ አልምቶ ሀብቱን ሪሶርሱን ማግኘቱን ሲያረጋግጥ አላይድ ጎልድ እና ደግሞ አስኮም ግጭት አለ እነሱ ጋር። አሁን እስቲል አስኮም ሙሉ ገንዘብ አላገኘሁም ነው፣ አይመለከተንም። አስኮም ለአላይድ በህጋዊ ሽጦለታል። ነገር ግን ላገኝ የሚገባውን ገንዘብ አላገኘሁም ነው። ያ ደግሞ ቦታው አስቀድሞ ወታደር ሲያሰለጥንበት የነበረው ከፍተኛ ወርቅ ሪዘርቭ ሲገኝ ምን የሚል ይዘው መጡ ማለት ነው ግብጾች? ለአርኤስኤፍ ወታደራዊ ማሰልጠኛ ነው ያ ቦታ። ከዛ በአየር ላይ ሳተላይት ተነሳ ተባለ። የሚነሳው ምኑ ነው? ያ ቦታ ነው። የኩብሩክ ወይም አላይድ ጎልድ አሁን ለዚህ ለቻይናው ድርጅት የሸጠው ሀይቆች አሉ፣ 2 ሀይቆች፣ የመኖሪያ ካምፖች አሉ ለሰራተኞች። እስከ 30,000 ሰራተኛ ይቀጥራል። እንዳልኳችሁ ለመንግስት በሮያል ብቻ $1 ቢሊዮን ያስገኛል። ይሄ የውጭ ምንዛሪ በማስገኘት ረገድ የሚገኘውን እሱን ተውት። ሌላ በየአካባቢው ጋምቤላ ላይ፣ ደቡብ ላይ፣ ቤኒሻንጉል ላይ፣ ሌላ በየአካባቢው ጉጂ ላይ ኢትዮጵያ የማዕድን ኢንቨስትመንቷን ለማሳደግ
እንግዲህ ከተቻለ በዚህ እቅድ የተያዘው አሁን 2026 ነው። በ2030 ኢትዮጵያ ከማዕድን ብቻ በአመት እስከ 15 ቢሊዮን ዶላር ለማግኘት ነው እቅዱ። ከዛ በላይ የሚያድግበት እድል ይመጣል። የፖታሽ እየተሰራበት ነው ያለው የፖታሽ ማዕድኑ እና ይህ ሁሉ እንዲሆን አገራችንን ሰላም ማድረግ ይጠበቅብናል። የዚህ የአጠቃላይ የተጸደቀበት ሁኔታ አለ። ግብጾች ትልቁ ያንን በሚሳይል እንመተዋለን። የአርኤስኤፍ ማሰልጠኛ ነው። ከዛ የእኛ ሀገር ደግሞ ባንዳ የተገዛው ባንዳ ደግሞ አረጋገጥን ራሱ ጽፎ ከዛ ያንን ያደረግና ሮይተርስ እኮ እንደዚህ ወጣው እንደዚህ ዘገበው ለአርኤስኤፍ እንዲህ እናደርጋለን እያየኸው። ለምሳሌ አርቢ ሰባ የሚባለው እዛ እየተሳተፈ ሂዶ ግብፅ ራሱን እጁን አስገብቶ ከሩቅ ሌላም እና ይሄ የትም ላይ ደረስ ነገር ደስ ተባለ። አርኤስኤፍ ማሰልጠኛ ነው ወዘተረፈ እንዲሆነ ከባህር ዳር የተነሳ ከአሶሳ የተነሳ እና ሶዋት ጮኸ ትቀራለ። ጮኸን ባንዳ ጮኸ ይቀራል። ኢትዮጵያ ትሻገራለች። የኢትዮጵያ መንግስት የሚያጸደቀበትን ሁኔታ እንድታዩ ነው። የግብፅ አንደኛው እዛ አካባቢ አርኤስኤፍ የሰለጠነ ነው ምናምን የሚለው ከዚህ ጋር የተያያዘ ነው። አላማው ምን ማድረግ ነበር? ጥቃት መፈጸም ነበር። እዚያንን በሚሳኤል መምታት ጥቃት ማድረስ ነው የነበረው። ግን እዛ አካባቢ ሚሳኤል ቀርቶ ምንም አይነት ነገር ቢኖር ኢንተርሴፕት የሚደረግበት ቴክኖሎጂዎች አሉ። በዚህ ረገድ ብዙ ዝግጅቶች አሉ። ያውቁታል። በነገራችን ላይ ከወዳጅ በላይ ጠላት ነው ዝግጅትን አቅመን የሚያየው። አሁን ከዚህ ከሶስት ግድቦች ግንባታ ጋር ተያይዞ የተለያዩ ናሬሽኖች እየወጡ ነው። ማስቆም ግን ኢትዮጵያን አይቻልም። ኢትዮጵያን ማስቆም አይቻልም። ኢትዮጵያውያንን ማንበርከክ አይቻልም። ኢትዮጵያውያን ደግሞ ልዩነት እንኳን ቢኖራቸው ከመንግስታቸው ጋር አቁመው ስትራቴጂክ የሆኑ ልማቶችን ያከናውናሉ። እየመከሩ የሚስተካከለው እንዲስተካከል ጥረት እያደረጉ ይቀጥላሉ ማለት ነው። ምናልባት ከመካከለኛው ምስራቅ ጋራ በተለይ ከዚህ ከሆርሙዝ ጋራ ዶናልድ ትራምፕ ሆርሙዝ እንይዛለን ከአንድ የጭነት መርከብ እስከ 20% እንይዛለን የሚለው የአሜሪካ ማዕከላዊ እዝ ሴንትራል ኮማንዱ በኢራን ላይ የባህር እገዳ የማሳለፉ ሳውዲ አረቢያ የየመን ሀውቲ ሳውዲ አረቢያን ላይ ጥቃት መፈጸሙ በተለይ የዚህ አብሃ ኤርፖርት ላይ ጥቃት መፈጸሙ ወደ ቀይ ባህር ጋር የሚጠቀነው አብሃ ኤርፖርት ፓኪስታን ከሳውዲ አረቢያ ጋር ወታደራዊ ስምምነት አላት። ይህንን አውግዘዋል ጠቅላይ ሚኒስትሩ። ሌሎችንም እንግዲህ በዚህ ሳምንት አይ ቲንክ ማክሰኞ ነው ምን ያህል እስቲሜት ማድረግ ላይ ምንድነኝ የሚለውን ሌላ ጉዳይ ሆኖ ትተን ግን እስከ ቀጣይ ሳምንት በዚህ እስከ ዛሬ ሳምንት ድረስ ኢራንም ወደ እስራኤልም ወደ አሜሪካ ኢራን ጦርነት ትቀላቀላለች የሚል እምነት አለኝ። ወደ ኮንግረሱ ወደ ምክር ቤቱ ዶናልድ ትራምፕ መርተውታል። ወደ ሙሉ ጦርነት መግባታቸው አይቀርም። ኤምኦዩ የትም አይደርስም ስላችሁ ነው የነበረው። ኤኒዌይስ ኢትዮጵያ ክብር ለዘላለም ትኑር። ተጨማሪ ማስረጃዎችን ሰብስበን በጋት ዕለታዊ ምሽት እንገናኛለን። ቴንክ ዩ